የቀረስኩን ቪዲዮ ደግሞ አጥፋ። የነገርኩሽ መስሎኝ። እንግዲያውስ በደንብ ስማኝ። ውሃ ከዛሬ ጀምሮ ቤት አትመጣም። የለች ዶክመንቴ መልስልኝ። ቪዲዮን አጥፋ። ልጅህን ያኔ ታገኛታለህ። ምን ማለት ነው? ቆይ ምንድን ነው የምታወሪው? ውሃ ቤት ውስጥ ሳትኖር እንቅልፍ እንደማተኛ አውቃለሁ። ቶሎ ብለህ ዶክመንቴ መልስ። ቪዲዮዬንም አጥፋ። ድጋሚ የምትደውልኝ እሺ ለማለት ብቻ ይሁን። ወደ ሀገርሽ ሂጂ። ዶክመንቶችሽን እሰጥሻለሁ። ቪዲዮን ግን አታጠፋም። ከሄድሽ በኋላ እንደማትናገሪ ምን ማረጋገጫ አለ? ስለዚህ ፕራይቬሲ ላንተ ትቼ አልወጣም። ከዛስ እባክህ ከዛ እኔ ራሴ ለማርታ ልጅ እንዳለኝ እነግራታለሁ። ሰላም በጣም ናናደደች። ሰፈር ውስጥ መጠቋቋም ይሆኛለሁ። እባክሽን በቃ ከእንደዚህ አይነቱ አሉባልታ አውጪኝ ብዬ በማጸናት አልናገርም፣ አሻፈረኝ አለች። እንደ አባዬ መቼም ከሁለት ሴት ሁለት ልጅ አይወልድም። ዳጣንም ከማን እንደወለዳት እንኳን አልነገረኝም። የዳጣ እናት ማን እንደሆነችም አላውቅም። እንደገና ደግሞ ከሰላም ሌላ ልጅ እንዴት የደረጀና የመድኃኒት ፍልጫ እንግዲህ ወዲ ያልሆነ እና ወዲ ለየለት ሰጣ ገባ ውስጥ ገብቷል። ቤተሰቦቻችን በጣም በሚያስጠላ መልኩ አልሆነ ውሳኔ ውስጥ ነው የገቡት። እንግዲህ ይሄ በጣም የሚያስጠላ ፓርት ነው። እኔ በራሴ በጣም አናዶኛል። ምክንያቱም እዚህ ጋር መሆን የለበትም። ሲቀጥል ደግሞ ደረጀም ቢሆን እዚህ ጋር ነገሩ ይሄን ያክል ጭንቀት እናንተን ከዚህ በላይ በቃ ሊባል ይገባዋል ማለት ነው። ምክንያቱም በቃ ስቶፕ خلاص ስቶፕ። ምክንያቱም ከዚህ በላይ ነገርዮሹ እየሄደ እየተፋፋመ አልሆነ እንትን ውስጥ መገባት በፍጹም የለበትም። ገባችሁ አይደለ? ጋይስ እዚህ ጋር ውሳኔ መወሰንና ነገርዮሹ መቆም ማለቅ አለበት እንጂ ዝም ብሎ በለው ሀዲ መጣ ወስ አይነፋም። በጭራሽ ነው አይነፋው። በጭራሽ ነው ደስ የማይለው። ምክንያቱም አንዳንድ ነገሮች ላይ አክሽን መውሰድ አለብን፣ እርምጃ መውሰድ አለብን። ነገሮችን ኖ ማለት አለብን፣ በቃ ማለት አለብን። ለሆነው ነገር እርምጃ የሆነ ነገር መውሰድ አለብን እንጂ ዝም ብሎ ሀሬ በለው ግፋ በለው ና በለው ውጣ በለው ምናምን የሚባል ነገር አይሰራም። በጭራሽ ነው የማይሆነው። ምክንያቱም በቃ አይሆንም፣ ደስ አይልም፣ አይነፋም። እስከመቼ ድረስ? እስከዛስ በጣም ነው የሚያስጠላው ጋይስ። አንዳንዴ እርምጃ መውሰድ ያለብን ቦታ ላይ እርምጃ መውሰድ ያለብን። ይሄ ትግስት ነው ወይስ ምንድነው? አሁን የደረጀ ይሄን ያክል ኦኬ ትግስቱን በለው ምናልባት ማርታን ለማለማመድ ካደረገው አንፃር ነው ሊበል ነገሩ። ግን አሁን መስመር ለቆ መጀመሪያ በአብጌል ጉዳይ ነበር። እግዚአብሔር ይመስገን አብጌልም ተስተካክላ ሁኔታዎች ሆነው እግዚአብሔር ይመስገን ተምራ ወጣችበት እንበል። አሁን ሁለተኛ ደግሞ እቺ ማርታ እህት ነችና ይሄን ያክል እሷም አንደኛ ይሄን ያክል ሙጭቅ ማለት የለባትም ነበር። እህቷን በሚገባት መልኩ ለማንቃት መሞከር ነበር እንጂ ያለባት ይሄን ያክል ያልሆነ እንትን ውስጥ መግባት አልነበረባትም። ግን ሄደች በቃ ገባች። ስለዚህ እሷ ከገባች ዘንዳ ብሎ አቋራጮችን ተጠቅሞ ማድረግ አለበት እንጂ የወረዲያ ወርዶ እንግዲህ ቪዲዮ ቀረጻ ራቁት ቪዲዮ መያዝ ከዛም አልፎ እንግዲህ የጉዞ መረጃዎቿን መውሰድ ምናምን ምን አስፈለገ? በቃ ምን አስፈለገ? በጭራሽ ነው የማይሆነው። ሲቀጥል ደግሞ አብይ እንትናም ቢሆን ራቁት ቪዲዮውን ምንድነው ይሄን ያክል ለምን ሊለቀው ነው? እሱ አይለቀውም። ከለቀቀም ይልቀቀው ብላ ወይ ደግሞ ለማርታ ባልሽ ይሄን አድርጓል ይሄ ወዲ እኔ መርመራውና ውጤቱ ይሄ ነው ብላ ማሳየት። በቃ አክሽን አንኛቸው አክሽን መውሰድ ያለባቸው እንጂ አሁን እሱ ግፋ በለው እሷ ምና በለው ግፋ በለው ና በለው እዛው ፈላ ዘውደላ ከዛስ በጣም ነው የሚያስጠላው። ቤተሰብ እዚህ ጋር ትርምስ፣ ማርታ እዚህ መሀል ላይ በቃ አልሆነ ነገር እየወሰደች ነው። ይሄ እህቷን ወሬያን ሰማ ቤት ውስጥ የሚደረገው ነገር በተለይ ደረጀና መድኃኒት የሚያደርጉት ሰጣ ገባ በጣም ነው የሚያስጠላው። ልክ ትንኪራ እንደ ትንሽና እንደ ታላቅ እህትማማች እህትና ወንድም ትንኪራ ነው የተያዙት። በቃ የእህት ባልና የሚስት እህት አይነት እንትን ምንም አይነት የላቸውም። አክሽን ውስጣቸው መካከላቸው የሚያሳዩት መስተጋብር የሚያደርጉት ሪአክሽን ምናምን በቃ ጭራሽ ነው የማይገናኙ። ቤተሰብ ጭራሽ ነው የማይታየው የማይሆነው ምናምን እና በጣም ነው የሚያሳዝነው የሚያስጠላውም። እና ከዛ አንፃር እንግዲህ እዚህ ጋር ደረጀ አክሽን መውሰድ አለበት ብዬ አስባለሁ። ምክንያቱም እዚህ ጋር ለምን መናገር ፈራሱ? ኦፍኮርስ ስህተት ነው፣ ሁኔታ ነው። እንግዲህ መድኃኒት ብዙ ነገሮች ሞከረች፣ ዲኤንኤ ማስመርመር፣ ከዛም ቮይስ ድምጹን ይዛበታለች ደረጀን ብዙ መረጃዎችን ያዘ። ከዛም ሄዳ እንግዲህ ሰላምን ራሱ ሄዳ ሰላም እንግዲህ ለደረጀ እንትን እንድታደርግ ወይም ደግሞ እንትናን እንድትናገር አደረገች።
ማለት እንድትናገርና ሁኔታዎችን እንድታስረዳ እንድታደርግ ምናምን አደረገች ማለት ነው። ግን አልተሳካላትም። ምክንያቱም ሰላምን ሄዳ ይሄን ያክል በሚሊዮን ብር ሰጥሻለሁ ሄደሽ ለማርታ ንገሪያት ከባልሽ ልጅ ወልጃለሁ ብለሽ ስትላት በፍጹም ነው ስትላት እንግዲህ ሰላምም ባቋማ ስትቀናባት ስትቆምባት በቃ ተናደደች። ጋይስ በቃ ተናደደች። ፌንት ነው የበላችሁ ደሟን የፈለው ምናምንና ከዛ አንፃር እንግዲህ በጣም በሚያሳዝን ሁኔታ የሆነው ነገር በጣም ነው የሚያስጠላው። ሰላም ቢስትላት በቃ የራሷን አማራጭ ያዘች። የራሷን አማራጭ ምንድነው? ውሃን አገተች። አሁን ውሃ ነው የሷ ማገት። አሁን ምንድነው እንትሉ በጣም ነው የሚያስጠላው። ውድ ቤተሰቦቻችን እንግዲህ ደረጀ ምን አይነት እርምጃ ሊወስድ ይችላል? አሁን ላይ ሲቀጥልስ ለማርታስ ምን ብሎ ነው የሚነግራት? አሁን እሷና እሱ ናቸው የሚወሩት። መድኃኒት ዛሬ ሳልደወለችልኝም ስትለው ነበር ታያት እባክሽ ምናምን እያለ ነበረ። በኋላ ግን ደወለች። ምን ሊባል ነው? አሁን ደረጀ ጋር ነው ወሬዋ። ማርታ ምንም የምታውቀው ጉዳይ የላትም። ማርታ ልጅቱ ጠፋች ልትባል ነው። በኬክ ምናምን አታላይ ነው ወሰደቻት። ሆነ ቦታ ደብቃታለች። ውሃ ደግሞ ታውቃላችሁ ሆነ ነገር ካገኘች ትታለላለች። ነይ ኬክ ምናምን ስትላት ሄደች። ኬኳን ይዛ ተከትላ ነይ ስትላት ተከትላ ሄደች። ያልሆነ እርምጃ ብትወስጂባትም በጣም ከባድ ነው። መድኃኒት ደግሞ የሆነ ጠሽ ነገር ነች። ስለዚህ ደረጀ እዚህ ጋር ምንድነው ሊያደርግ የሚችለው ነገር ምንድነው? በስላሴ ስም በጣም ከባድ ነው ቤተሰቦቻችን። በጣም የሚያስፈራ በቃ አለ አይደለ ከአእምሮ በላይ የሆነ ነገር ነው የተደረገው። ስለዚህ ምን ሊፈጥር ይችላል? እናንተ ሲያሳብ ስጡበት። እኔ እንግዲህ ምን እንደሚል ያው እርግጠኛ ነኝ። ምናልባት ወይ ሪዘርቭ አስቀርቶ ከናታን ጋር ምናምን ሪዘርቭ አስቀርቶ ሊደልትላት ይችላል ብዬ አስባለሁኝ። ወይ ደግሞ ሁሉን ቪዲዮን አጥፍቶ መረጃዋን ሰጥቶ ልጁን ተቀብሎ እንደገና ሌላ መፍትሄ መፈለግ ወይም ደግሞ ነገሩን መተም ማለት በቃ ዝብረርቅ ያለ ነገር ነው የሆነው። ዳጣ ራሱ ምንድነው ናታን ምን እየሰራችሁ ነው? ምንድነው መድኃኒት ያደረጋችሁ ስትለው ነበርና መድኃኒት ያደረግናት እንደው ብቻ ደስ የማይል ነገር ነው ምናምን እያለችው ነበርና ቆይ ምንድነው ይሄን የተደረገበት ወይም ደግሞ ይሄ እንዲሆን የሆነበት ምክንያቱ ምንድነው ስትለው ነበርና ይሄ የሆነበት ምክንያቱ ምናልባት የሰላም የወለደችው ልጅ የጋሽ ደረጀ ሊሆን ይችላል ሲላት እንደ በስመ አብ አንተ አባዬን አታውቁትም ምናምን ያለችው ዳጣ አይ ዳጣሻ ተብሎ ነበር። አንቺም እኮ እውነት ሰላም እናቴ ትሆናለች ብለሽ አላሰብሽው ነበር፣ ግን ሆኖ አገኘሽው። ስለዚህ አንዳንዴ በፍጹም አይሆንም ብለን ግግም ብለን ድርግም ያልንባቸው ነገሮች ሆነው ልናገኛቸው እንችላለን እና ይሄን ያክል በልበ ሙሉነትም ሆነ በኮንፊደንስ አይ ኖ ብለን መደምደም አንችልም። ምክንያቱም መቻልም የለብንም። ምክንያቱም አንዳንዴ ሊሆንም ይችላል ቢሆንስ ብለን ማሰብም ጥሩ ነው ማለት ነውና እንግዲህ ነገሩ በዚህ ልክ ተተራምሷል። ቀጣይ እንግዲህ ሁሉም ነገር እንደሚስተካከልና መልካም እንደሚሆን ተስፋ እናደርጋለን። እስኪ ሀሳብ አስተያየታችሁ በኮሜንት አስቀምጡ። ዳጣና ናታን ደግሞ እንግዲህ አሪፍ ሪሌሽን ላይ የሚገኙት በተለይ ደረጀ መስማቱና አብጌል አገባለሁ ብላ ቤተሰብ ጋር ያመጣችው እንትን ደግሞ ለነሱ ጥሩ እንትን እንዲሆኑላቸዋል። አብጌል ግን የእውነት ማፍቀራ ምናምን አይመስለኝም። ናታንና ከዳጣ መካከል ናታን እንዳለው ለመውጣት አስባ ይመስለኛል። የሆነ ሌላ ተጽዕኖ እንዳያድርባችሁ እሷ ናታን እንዲተወቹ ለማድረግ እንጂ የናታን ፍቅር እሷ ቆርጦላት ሌላ ሰው አፍቅራ ወዳ ምናምን አይደለም ይመስለኛል ማለት ነው። ቤተሰብ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁም በኮሜንት አስቀምጡልን። የደረጀና የመድኃኒት ሁኔታ ምን ሊሆን ይችላል? ደረጀ እዚህ ጋርስ ምን አይነት አክሽን መውሰድ ያለበት ወይም ደግሞ ምን አይነት እርምጃ ቢወስድ ውጤታማ ሊሆን ይችላል? ሀሳባችሁን በኮሜንት አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሁሌም ወዳችሁ ፎግራችሁ ስለምትከታተሉ እናመሰግናለን ቤተሰቦች። ቀጣይ አዳዲስ ቪዲዮዎችን ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። መልካም ሁሉ ተመኘሁላችሁ ውድ ቤተሰቦች። እወዳችኋለሁ። ባይ ባይ።